ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች እዛው ወደ ለንደን ጎረቤት ከአርሴናል ወደ ቼልሲ ዞር እንበልና ደግሞ በቼልሲ ቤት በትናንትናው ዕለት በርካታ መረጃዎች እየተሰሙ ስለ ቼልሲ ሊያወያዩ የሚችሉ አዳዲስ ነጥቦች መነሳት መጀመራቸውን ተመልክታቸዋል። በዚህ ዙሪያ እንግዲህ የተለያዩ መረጃዎችን በዚህ ፕሮግራም እናሻግራለን፣ ወደ እናንተ ተደራሽ እናደርጋለን። ከሰሞኑን ለሰጣችሁንም ሀሳብ፣ አስተያየት፣ ድጋፍም ልባዊ ምስጋና እያቀረብን ሌላ የቼልሲ አዲስ አጀንዳ በድጋሚ በትናንትናው ዕለት መሰማቱን ተከትሎ ይሄ ፕሮግራም እንግዲህ ቼልሲን ትኩረት ባደረገ መልኩ በተለያዩ መረጃዎች ላይ ቆይታ እናደርጋለን። በትናንትናው ዕለት አንድ አድማጫችንም ላቀረበው ጥያቄ ምላሽ እንግዲህ ስናፈላልግ በስተመጨረሻም ራሱ ተጨባጩ መረጃ ከወደ ፖርቱጋል በተጨማሪ ከእንግሊዝ ስለተሰማ የበለጠ ከጋዜጦች ጋር እያይዘን ደግሞ በዚህ ፕሮግራም ያንን መረጃ ወደ እናንተ ተደራሽ የምናደርግ ነው የሚሆነው። ቼልሲ ሌላ የተከላካይ ክፍል ተጫዋችን ለማስፈረም መቃረቡ፣ ለአሌክስ ስኮት ጥያቄዎች መዘጋጀታቸው፣ በተጨማሪም የግብ ጠባቂ ጉዳይ እልባት ሊሰጠው እንደሆነ መሰማቱን ተከትሎ እንግዲህ ኢንሳይድ ቼልሲ በበርካታ ነጥቦች እንወያያለን። ግን ወሳኝ ተጫዋቾችም ሊለቁ የሚችሉበትም እድል እንዳለም ተያይዞ ተነስቷል። ለማንኛውም መረጃውን በዚህ ፕሮግራም ወደ እናንተ ተደራሽ እናደርጋለን። እናንተ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ቻናላችንን ደግፉ። በተጨማሪ ይሄ ፕሮግራም ወደ እናንተ ተደራሽነቱን እንዲያሰፋ እንግዲህ ላይካችሁም በእጅጉ ያስፈልገናል። የመጀመሪያው ጉዳይ እስቲ ቼልሲ በዚህ የዝውውር መስኮት የልብ ጥገናዊ ለውጥ እያደረገ እንደሆነ ይታወቃል። ምክንያቱም የልብ ጥገናዊ ለውጥ ያልንበት ዋነኛ ምክንያት ቼልሲዎች ትላልቅ የዝውውር ሂደታቸው ባለፉት በብሉኮን የምናስተውለው የሚወስዱት እርምጃ ወጣት ተጫዋቾች ላይ በሚጎለብቱ አዳዲስ ፖቴንሻሎች ላይ አዳዲስ የወደፊት ተስፋዎች ላይ ትላልቅ ኢንቨስትመንቶችን በመፈጸም እንጂ ቼልሲ እንደ ቡድን የግንባታው ስርዓት በቀጥታ ከሲኒየር ተጫዋቾች ኤክስፒሪየንስ ካላቸው ተጫዋቾች ጋር ተያያዥ እንዳልሆነ ይታወቃል። ወጣት ተጫዋቾች ላይ ነው ትላልቅ ገንዘቦችን ኢንቨስት ያደርጉ የከረሙት። አሁን ግን የዛቪ አሎንሶ መምጣት የክለቡን ፕላን ምን ያክል በረጅም ርቀት እንደቀየረው የምንመለከተው የክለቡ ስትራቴጂ እንደ አንድ የቡድን ግንባታ ለረጅም ጊዜ የሚዘልቅ ነገር ግን ተወዳዳሪ ተፎካካሪ ለማድረግ ትልቁን ሽግግር የቡድኑን የአሰራር ደንብን ስር ነቀል በሆነ ለውጥ ያመጣ ስትራቴጂ እንደሆነ ተመልክተናል። ስለዚህ ይሄን ጉዳይ ረጅም ርቀት ይዞ ለመጓዝ ጥገናዊ ለውጡ በተለያዩ ዲፓርትመንቶች መደረግ ስላለባቸው የነ ሞርጋን ሮጀርስ፣ ማርኮ ፓሌስትሪን፣ ሉክዋን ትላልቅ ዝውውሮችን ቼልሲ አካሂዷል። በዚህ የዝውውር መስኮት 5-6 አሁን ተጨማሪ ዲፓርትመንቶች መጠናከር ስላለባቸው የቼልሲ ቀጣይ ፕላን እንግዲህ የነበረው እንደምታውቁት ፔፕ ቻቫሪያ ነበር። ይህን ተጫዋች ቼልሲ ለማዘዋወር ጥረት ከጀመረ የአሎንሶ ጥቆማ የአሎንሶ ፍላጎት በቀጥታ ተጽዕኖ በፈጠረበት የዝውውር ሂደት እንግዲህ የመጀመሪያ የግራ ፉልባክ ኢላማቸው ነበር። ስለዚህ የማርክ ኩኩሬያን ቦታ በጥሩ ኤክስፒሪየንስ ለመተካት እዛው ተቀራራቢ በሆነ እድሜ ይህን ስፔናዊ ተጫዋች ቼልሲ ኢላማ አድርጎ ነበር። በስተመጨረሻም የቫሊካኖና የቼልሲ ስምምነት በጣም መቃረቡ በቀጣይ የስራ ቀናት ዛሬን ጨምሮ ይሄ የዝውውር ሂደት እንደሚጠናቀቅና ቻቫሪያ የቼልሲ ንብረት እንደሚሆን ኦፊሻሊ እየተረጋገጠ መጥቷል። በትናንትናው ዕለት ዴቪድ ኦርኒስተን ይዘው በወጣው ዘገባ መሰረት ይሄ ዝውውርን ለማከናወን ቼልሲዎች በቀጥታ ከራዮ ቫሊካኖ ተጫዋቹ ሜዲካል እንዲያካሄድ በቂ የሆነ ሂደት ፍቃድ እንደተሰጠውና ግሪን ላይ ተሰጥቶታል። ሁለቱ ክለቦችም ለስምምነት መቃረባቸውን አረጋግጠዋል። ስለዚህ የግራ ፉልባኩ ሉቃስ ፔፕ ቻቫሪያ
የቼልሲ ንብረት በቀጣይ ቀናት መሆኑ የማይቀር ነው። ይሄ ተረጋግጧል እና የቼልሲ አዲስ ፈራሚ ስፔናዊው የግራ ፉልባክ ሉካስ ፔፕ ቻቫሪያ እንደሚሆን ይህ ዝውውር እንደሚካሄድ ተረጋግጧል ማለት ነው። አንደኛው ጉዳይ ይሄ ነው፣ የፔፕ ቻቫሪያ ጉዳይ። ሌላኛው አትሌቲክስ ይዞ በወጣው ዘገባ መሰረት አሌክስ ስኮት ለቼልሲ የመመለስ ፍላጎት አለው፣ ግን በሁለት መመዘኛዎች ከሆነ ብቻ ነው። ቼልሲ አዲሱ ኦፈር ገንዘብ ብቻ አይደለም፣ ተጫዋች የተካተተበት ነው። የትኛው ተጫዋቹን እርግጥ የታወቀ ነገር ባይኖርም ግን ከበርንማውዝ ፍላጎት አንጻር ቼልሲ የተጫዋች አካል አድርጎ ገንዘብን ማቅረብ ይፈልጋል ይህን ተጫዋች ለማዘዋወር። በርንማውዝ በዚህ ሁኔታ ምናልባት ሊስማማ የሚችልበት አሁን ክፍተቱን ያማከለ ጥያቄ ነው ቼልሲ ይዞ ለመምጣት እንዳሰበ መረጃዎች እያሳዩ የሚገኙት። ትናንትና የአትሌቲክስን ሙሉ የክለቦችን የዝውውር ዘገባን ከተመለከታችሁ የቼልሲ አንዱ ስትራቴጂ ፔፕ ቻቫሪያን ማጠናቀቅ፣ አሌክስ ስኮትን ማምጣት፣ ሊየም ዴላፕ፣ ኒኮላስ ጃክሰን እነዚህን ተጫዋቾች ጨምሮ ሲሸጡ ቼልሲ አንድ ሁነኛ አውት ኤንድ አውት ነምበር 9 ማምጣት ነው። አሁን በቀጣይ የክለቡ ፕላን እንደሆነ እየተነገረ የሚገኘውና ኦገስት ለቼልሲ በጣም 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 ቢዚ የሚሆንበት ወር ነው። እስከ ሴፕቴምበር 1 ባለው ቀን ቼልሲ እንግዲህ ትላልቅ ዝውውሮችን ለመፈጸም አሁንም በገበያ ላይ በነገራችን ላይ በጣም በንቃት እየሰራ ነው የሚገኘውና ቀጣይ ፕላኑ የአሌክስ ስኮትን ዝውውር የተጫዋች አካል አድርጎ ይህን ተጫዋች ማስፈረም። ማን ይሁን የታወቀ ነገር የለም፣ ግን ቼልሲ በቀጣይ ስራ ቀናት ተጨማሪ ሁለተኛ ኦፈር ይዞ ሊቀርብ እንደሆነ አትሌቲክስ ዘግቧል። 64.5 ሚሊዮን ፓውንድ አቅርቦ ውድቅ መሆኑ አይዘነጋም ባለፈው ወር። ስለዚህ አሁን ቼልሲ በድጋሚ የአሌክስ ስኮትን ጉዳይ ተስፋ አልቆረጠም። አሁንም ይህን ተጫዋች እንደሚያገኝ ቼልሲዎች ይተማመናሉ። ጎን ለጎን ማወቅ ያለብን ደግሞ አሌክስ ስኮት ኮንትራት አልፈርምም ማለቱ አይዘነጋም። እስቲ የዛሬ ጋዜጦችን ከቅድም ጀምሮ ስትመለከቷቸው ነበር። ትላልቅ ነጥቦች የተነሱት ከዛሬ የእንግሊዝ ታብሎይዶች ላይ ሚረርም፣ ዴሊ ስታርም፣ ዴሊ ኤክስፕረስም ሁሉም ያነሱት የኤንዞ ፈርናንዴዝን ጉዳይ በተመለከተ ነው። ሚዲያው ተጫዋቹ በጣም እያጠቃ እንደሆነ እና ተጫዋቾቹ የቡድን አጋሮቹ ለሱ ሽፋን መስጠት እንዳለባቸው፣ ወደ ቼልሲ ስብስብ ኤንዞ ፈርናንዴዝ ሊመለስ እንደሆነ፣ ተጫዋቹ ቢቆይ እንደሚመርጥ ሞሲስ ካሴዶ ትናንት በጋዜጣዊ መግለጫ ማንሳቱን ተከትሎ ሚዲያው ደግሞ ተጫዋቹን ወጥሮ ይዞ ለትችት ተጋላጭ እያደረገው እንደሆነም አያይዞ ማንሳቱን ትኩረት በማድረግ በርካታ የእንግሊዝ ታብሎይዶች እንግዲህ ይሄን ጉዳይ ነው ይዞ መውጣት የቻሉ። ቼልሲ ነበር ሄድላይንሱ፣ የበለጠ ደግሞ ሞሲስ ካሴዶ የሰጠው ጋዜጣዊ መግለጫ። አሁን ግን በቀጣይ የማሳያችሁ ጋዜጦች በጠቅላላ ደግሞ ትኩረት ያገኘው በቀጥታ ሁለት የመረጃ ምንጮችን እንመለከታለን። እነዚህ መረጃ ምንጮች አንድ ከፖርቱጋል አንድ ከእንግሊዝ ነው። ትላንት የአትሌቲክስን ሄድላይንስ ወደ ውስጥ ጠለቅ ብላችሁ የዝውውር ሂደቶችን ከተመለከታችሁ ዮርጊንሰን ወደ ስትራስበርግ ለ1 ዓመት የውሰት ውል በቀጥታ ለመፈረም መስማማቱን ተመልክታቸዋል ብዬ አስባለሁ። የቼልሲ ደጋፊዎች ዮርጊንሰን በውሰት ወጣ ማለት ቼልሲ አንድ ግብ ጠባቂ ሊያመጣ ትልቅ ምልክት ነው። የሚያመጣው ግብ ጠባቂ ደግሞ ቁጥር 1 ግብ ጠባቂ፣ ቁጥር 1 ሮበርት ሳንቼዝ የለም፣ ሌሎች ግብ ጠባቂዎች የሉ፣ በቀጥታ አንደኛ ግብ ጠባቂ የሚሆኑ። አሁን ለቼልሲ ደጋፊዎች በትናንትናው ዕለት ኮሜንት ሰጥታችሁ እንግዲህ መረጃ ከሌለ ተጨባጭ ያልሆነ መረጃ ይዞ መምጣት፣ የማይሆን ተስፋ መስጠት ለአድማጭ ክብር አለመስጠት ነው እና መረጃውን ብዙ ስሞክር ብዙ ስመለከት ቆይቼ እንግዲህ የፖርቱጋል ሚዲያን ጨምሮ የእንግሊዝ ሚዲያም የዲየጎ ኮስታን ጉዳይ አረጋግጧል። ቼልሲ አሁንም እስከ መጨረሻ ቀን ድረስ ግብ ጠባቂ የማስፈረም እቅድ አለው። ተመራጩ ብቸኛ የግብ ጠባቂ ኢላማም ዲየጎ ኮስታ ነው፣ የፖርቶ ግብ ጠባቂ። ይሄ መረጃ በነገራችን ላይ 100% እውነት ነው።
ምክንያቱም ዲየጎ ኮስታን ቼልሲ ለማስፈረም አንድ የዝውውር ሂደት እየተጠባበቀ ነው። ይሄ ምን መሰላችሁ? ቼልሲ አሁን ላይ ተጫዋቹ በፖርቶ ኮንትራት ላለመፈረም ወስኗል። እንደሚለቅ ይጠበቃል። በዚህ የዝውውር መስኮት እነ ኦጆግ ምናምን የሚባሉ ለፖርቶ ቅርበት ያላቸው ትላልቅ የፖርቶ ከተማ ጋዜጦች ይዘው የወጡት የሰሞኑን ጋዜጣ ከ2 ቀን በፊት ከ4 ቀን በፊት የወጡ ህትመቶችን በድጋሚ አፈላልጌ ማግኘት ችያለሁ። ዋና የታመኑ ዘገባዎችን ከሰሞኑን የቼልሲ ሚዲያዎች ላይ ከተመለከታችሁ የዲየጎ ኮስታ ጉዳይ ሩመርሶች ነበሩ። ይሄ ሩመርስ የተነሳው የዲየጎ ኮስታ እና የፖርቶ ድርድር የሚመሩት አንድሬስ ቪያስ ቦአስ ናቸው። መርሳት የሌለብን የቼልሲ የቀድሞ አሰልጣኝ የአሁኑ የፖርቶ ዳይሬክተር ተጫዋቹን አግባብተው ለማቆየት ያደረጉት የመጨረሻ ጥረት አልተሳካም። ይሄ ደግሞ የሆነበት ዋነኛ ምክንያት የቼልሲ የጸና ፍላጎትና ሲሪየስ የሆነ ጉዳይ ተጫዋቹን መተማመኛ ሰጥቶት የፖርቶን ጥያቄ ውድቅ አድርጓል። ፖርቶ ለዚህ ተጫዋች ደግሞ ሪሊስ ክሎዙ የነበረው አሁን ቼልሲ በሌሎች ዝውውሮች ተወጥሮ ያመለጠው ቀን አለ። እስከ ጁላይ 31 የዚህ ተጫዋች ሪሊስ ክሎዝ 60 ሚሊዮን ዩሮ ነበር። ከአሁን በኋላ ያለው ሂደት በፖርቶ ድርድር ላይ የተመሰረተ ነው። ስለዚህ አሁን እንደሚወጡ ዘገባዎች ከሆነ እንደነ ኦጆግ ዘገባ ከሆነ የፖርቶ ሚዲያዎች እንደሚሉት ከሆነ ለተጫዋቹ 74 ሚሊዮን ዩሮ ወይም 65 ሚሊዮን ፓውንድ ቼልሲ ካቀረበ ፖርቶ ለመደራደር በሩ ክፍት ነው። የምትመለከቷቸው ጋዜጦችን ተመልከቱ። አሁን በስክሪናችን ላይ የፖርቱጋል ሚዲያ 2 ባለፉት የስራ ቀናት አንደኛው ሰኞ ዕለት የታተመ ነው፣ አንደኛው ቅዳሜ ዕለት የታተመ ጋዜጣ ነው። ግን በትናንት ምሽት ይሄው ሚዲያ በራሱ የጋዜጣ ህትመት ላይ ካወጣቸው ዘገባዎች ላይ ያገኘሁት ደግሞ ሰፊው ትንተና ይሄ ነው። ከአንድሬስ ቪያስ ቦአስ ጋር የተደረገው ድርድር በተጫዋቹ ተወካዮች በኩል ፍሬ እንዳላፈራ፣ የተጫዋቹ ተወካይ ደግሞ መርሳት የሌለብን ጆርጊ ሜንዴዝ ናቸው፣ የዲየጎ ኮስታ። ስለዚህ ከቼልሲ ጋር ያላቸው ጠንካራ ቅርበት ይታወቃል። አሁን ዲየጎ ኮስታ በእርግጥም የቼልሲ ተቀዳሚ ኢላማ ነው በግብ ጠባቂ በኩል። ይሄን ጉዳይ ነው እንግዲህ ትናንትና አትሌቲክስ ያረጋገጠው። ስለዚህ መረጃው የፖርቱጋል ሚዲያ ታብሎይዶች የሚያወጡት ጽሁፍ ሳይሆን ሪከርድ አቦላ፣ ይሄ ኦጆ ምናምን የሚባሉት እንደምታውቁት አቦላ የስፖርቲንግ ሊዝበን ነው፣ ሪከርድ የቤኔፊካ ነው፣ ኦጆ ደግሞ የፖርቶ ጋዜጣ ነው። እነዚህ ሚዲያዎች እንደሚሉት ከሆነ ቼልሲ በዲየጎ ኮስታ ላይ ያለው አቋም ቁርጠኛ ነው። በዚህ የዝውውር መስኮት ለማስፈረም ቼልሲ ጽኑ ፍላጎት ነበረው። ግን ያቺን የኮንትራት ማፍረሻ የሪሊዝ ክሎዟን ቀን ቼልሲዎች አሳልፈውታል። ይሄ ጉዳይ ደግሞ የበለጠ ለፖርቶ አሁን ላይ ዋጋውን ጨመር አድርጎ ለመደራደር በር ከፍቶላቸዋል ነው የሚለው። ይሄ ነው እንግዲህ የግብ ጠባቂን ጉዳይ የጠየቃችሁኝ በኮሜንት መስጫ ላይ ያስቀመጣችሁ በቼልሲ መረጃ በኩል ይኸው ያለው ተጨባጭ መረጃ ይሄ ነው። በቀጣይ ቀናት ይሄ ጉዳይ ምን ያክል ያድጋል፣ ምን ያክል ተጨማሪ አፕዴቶች ይወጣሉ ተከታትለን እንግዲህ ይዘንላችሁ ምንመጣ ነው የሚሆነው። ከአንድ ወር ቀደም ብሎ ግን የምታስታውሱ ከሆነ የዲየጎ ኮስታ የቼልሲ ኢላማ እንደሆነ በግብ ጠባቂ በኩል ጠቁመናችሁ ነበር። ካስታውሳችሁ ወደኋላ መለስ ብላችሁ ፕሮግራማችንን ተመልከቱ። ይህን ጉዳይ መረጃ ሩመርስ አለ ብለን ጥቆማ አንስተንላችሁ ነበር፣ በተለይ ስካይ ስፖርት ማውጣቱን ተከትሎ። አሁን እንግዲህ ሪሊስ ክሎዙ ትሪግ የሚደረግበት ቀን አልፎ መረጃዎች ወጥተዋል። ግን እስቲ ተመልከቷቸው። እነዚህ ጋዜጦች ትኩረታቸው በአጠቃላይ ዲየጎ ኮስታን ሆኗል ባለፉት ሳምንታት እና በትናንትናው ዕለት ደግሞ ያገኙት ጋዜጣ ይሄን ይመስላል። በግብ ጠባቂ የቼልሲ እቅድ ላይ ያለው ሌተስት አፕዴት። ለቼልሲ አሁን ትልቅ ደግሞ ጠንካራ ጉዳይ፣ ትልቅ ፈተና ይዘው የመጡ ክለቦች አሉ፣ ቶትናም እና ማንቸስተር ሲቲ። በትናንትናው ዕለት ፋብሪዚዮ ሮማኖ ባወጣው ዘገባ መሰረት ኤክስክሉሲቭ ኒውስ ብሎ ፔድሮ ኔቶን ለማስፈረም የማንቸስተር ሲቲ ተወካዮች በቀጥታ ከተጫዋቹ ተወካዮች ጋር ዳይሬክት አፕሮች ማድረግ እንደጀመሩ መደራደር መጀመራቸውን ዘግቧል። ነገር ግን ከ15 ቀን ምናምን በፊት
ኬረን ጊል የታመነው የዴሊ ሜል ሪፖርተር የቼልሲ እንደሚለው ከሆነ ሊቨርፑልና ማንቸስተር ሲቲ ቁርጠኛውን አቋም ነበራቸው፣ ግን ቼልሲ 100 ሚሊዮን ፓውንድ ከከፈላችሁ ብቻ ነው የምደራደረው ማለቱን ተከትሎ ጉዳዩ ላይ መቀዛቀዝ አሳይተዋል ብሎ ዘግቦ ነበር። አሁን ያንን ዘገባ እንደገና ሪፖስት አድርጎታል። በአዲስ መልኩ ማንቸስተር ሲቲዎች በተለይ ቶትናም ሳቪኒዮን ለማስፈረም እየተቃረበ መምጣቱን ተከትሎ የሳቪኒዮ ዝውውርን በቀጥታ ማንቸስተር ሲቲ ለመተካት ቀጣይ ፕላናቸውን የቼልሲው ፔድሮ ኔቶን እንዳደረጉ ነው እየተዘገበ የሚገኝ። ይሄ በነገራችን ላይ ለቼልሲ ጥሩ መረጃ አይደለም። ምክንያቱም ፔድሮ ኔቶ በዚህ የዛቪ አሎንሶ ግንባታ እጅጉን ወሳኝ ተጫዋች እንደሆነ አሎንሶ በተለያዩ አጋጣሚዎች ሲገልጽ ተመልክተናል። እንዲህ አይነት መረጃዎች ይወጡ ነበር። የአሎንሶ ጥብቅ ፕላን ውስጥ ካሉ ተጫዋቾች ውስጥ አንዱ ፔድሮ ኔቶ እንደሆነ ይነገራል። ስለዚህ ይሄን ተጫዋች ቼልሲዎች የሚያጡት ከሆነ እንደገና በገበያ ላይ ሌላ ዊንገር ለማምጣት አዲስ ሌላ የቤት ስራ ነው የሚሆነው። የማንቸስተር ሲቲ አቋም ደግሞ በጣም ጠንካራ መሆኑ ተገልጿል። በጣም ጠንካራ መሆኑ ይሄን ተጫዋች ለማስፈረም ማንቸስተር ሲቲዎች ቆርጧል። ምክንያቱም ሳቪኒዮ በይፋ ልቀቁኝ የሚል ጥያቄ አቅርቧል። ሲቲና ቶትናም ካልተስማሙ የቶትናም እቅድ ራሱ በሁለተኛ ደረጃ የያዙት ፔድሮ ኔቶን ከቼልሲ ለማምጣት። ይሄ ራሱ በጣም ተጫዋቹን አንሴትል ያደርጋል። የበለጠ ደግሞ አሁን ቼልሲ ተጨማሪ ተጫዋቾችን በፊት መስመር ማምጣቱን ተከትሎ ተጫዋቹ ከግራ ዊንግ አሁን በአስተማመኝ የቀኝ ዊንግ ተጫዋች ሆኗል። ከስቲቫኦ ጋር ቀጥተኛ ኮምፒቲሽን ይጠብቀዋል ቦታውን የማስከበር። ምክንያቱም አሎንሶ ፖቴንሻል ላይ እንጂ በስም በኤክስፒሪየንስ አያጫውትም። በራሱ ታክቲክና በራሱ የጨዋታ ምስል ላይ ተስማሚ የሆነ ሂደትን ላደረገ ተጫዋች ነው እንደምታውቁት ቅድሚያ የሚሰጠው። በማድሪድ ቤትም ያለው ጭቅጭቅ መነሻ ይሄ። ስለዚህ ፔድሮ ኔቶ አሁን በቼልሲ ቤት ስለመቆየቱ ጉዳይ በድጋሚ ጥያቄ ውስጥ ገብቷልና ይሄን ጉዳይም በትናንትናው ዕለት በቼልሲ ቤት የተነሳ ነው። ነገር ግን ቼልሲ በዚህ የዝውውር መስኮት በርካታ ተጫዋች መልቀቅ አለበት ከስኳዱ ላይ። እንደምታውቁት አሁን ቻላባን ሸኝቷል። በቀጣይ እንግዲህ የሚለቁ ሌሎች ተጫዋቾች እንዳሉ እነ ፋብሪዚዮ በትናንትናው ዕለት ሲዘግቡ ነበር። በርካታ ተጫዋቾች ከቼልሲ በዚህ የዝውውር መስኮት እንደሚለቁ ይጠበቃል እያሉ ነው። በርካታ ተጫዋቾች ሲባል በርካታ ተጫዋቾች፣ ብዙ ተጫዋቾችን በዚህ የዝውውር መስኮት የመልቀቅ እቅድ አላቸው። ቻላባ ለቋል። ባዲያሺል ወደ ናፖሊ ለመዘዋወር ተስማምቷል። የርጊንሰን ግብ ጠባቂ ወደ ስትራስበርግ ተሸኝቷል። አሁን ግን በመጨረሻም ቶሲን አድረባዮ ከክለቡ ሊለቅ እንደሆነ ተገልጿል። ቶሲንም በነፃ የዝውውር ሂሳብ ከፉላም ያዘዋወሩት። ስለዚህ የቼልሲ ስር ነቀል ለውጥ በዚህ የዝውውር መስኮት ከደቂቃ ከሰዓት ሰዓት ከጊዜ ወደ ጊዜ የሚለቁ የተጫዋቾች ቁጥርና መረጃ በስፋት እየወጣ ነው የሚገኘው። ኢንሳይድ ቼልሲ ላይ ያሉ ባለፉት 24 ሰዓታት በርከት ያሉ መረጃዎችን የወጡትን እንግዲህ ከተለያዩ ሚዲያዎች የፖርቱጋል ሚዲያ ያለውን የፖርቱጋል ጋዜጦችን በዲዬጎ ኮስታ ዝውውር የና አሌክስ ስኮትን ጉዳይ በተመለከተ እንዲሁም በተጨማሪ የሴንተር ባክ የመልቀቅ ጉዳይ በተመለከተ በጠቅላላ በቼልሲ ባለፉት 24 ሰዓታት የወጡ መረጃዎች እነዚህ ይመስላሉ። ፔፕ ቻቫሪያን ጨምሮ ሌሎች ተጫዋቾችም ወደ ስታንፎርድ ብሪጅ መምጣታቸው አይቀርም። በተመሳሳይ ግን በርከት ያሉ ተጫዋቾች ከስብስቡ ይሸጣሉ። በተለይ ቼልሲ አሁን ላይ ያለው የስብስብ ቁጥር በስኳድ ከሚመዘገበው በላይ ነው። ከሆም ግራውንድ ተጫዋቾች ጭምር በላይ ሆናል። ይሄ ጉዳይ ደግሞ ቼልሲን ወደ አስገዳጅ ሽያጭ እንደሚወስድ ይታወቃል። ስለዚህ ቼልሲዎች ይሄን መደላድል እየፈጠሩ ነው የሚገኙት። ለማንኛውም ግን በቼልሲ ዙሪያ ያወጡ ተጨባጭ መረጃዎች እነዚህ ይመስላሉ። በቀጣይ 24 ሰዓታት ደግሞ የሚፈጠረውን አይተን ተጨማሪ መረጃዎችን አገላብጠን ወደ እናንተ ይዘንላችሁ የምንመጣ ነው የሚሆነው። እስከዛው ድረስ ግን ይህንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ ያደርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በዕለተ ሮብ የያዝነው አፕዴቶች እነዚህ ይመስላሉ። ሰላም ቆዩ።